በድዬ ነው ዘበል እምቡዬ ይለኝ እንዴ ሙያ አትበለኝ ኧረ እባክሽ እምቡዬ እምቧ እያልሽ ነው ተረጋጊ እንጂ ጭራሽ እኔን እንደላም ቧልሽ በጣም አሪፍ ለምን ለጋቂቤ ይዘሽልኝ አትላትማ ለምን አሰጠኝም አሁን ብዬ የምር ለጋቂቤ ልክ እኮ ነሽ አንተ ማልዴ ወደዛ እሱማ አይለኝም እኮ ግን ይሄን ጫማ አውቀዋለሁ ምንድነው እየተሻለሽ ነው ይሄ ጫማ የማን ነው የስፒድ ነው ምን ነው እኮ አውቀዋለሁ እኔ ቤት መጥቶ ነበር ምን ጫማው ብቻውን ነው እየተራመደ የመጣው ሰላም እኔ ምናምን አስወጣሽኛ እኔ ደግሞ እንዴት እንደማስወጣ በደንብ አድርጌ ያሳይሻለሁ አይ ማቆም ይችላል መሰለኝ ምን እሺ ነው አባቢ እጇንም እግሯንም ምናምን ፈታታል ማን ትመጣለች ይብልጭ አሎ ኪራዬ በልተጓል በቃ ገና ወይኔ ከብት ጠበኩ አንድ ቀን አዎ እሱንም አስጠፋሻቸው ምን ከብት ጠፋብሽ እንዴ አንዱ መስሎሽ ነው እንዴ ሁሉንም እኮ ነው ኪያዬ ዝም በይው ጠፍቶብኝ አይደለም ሰው ወስዷቸው ነው ሰውን በማገት ወንጀል ተጠርጥረሽ በቁጥጥር ስር ውለሻል እንዴ እኔ ማንንም ሰው አላገትኩም እሱም ፖሊስ ጣቢያ ተናገራለሽ አሁን እንዴ ያለ ሽማግሌ ልጅን አልሰጠ አረጋሽ ችግር የለውም አይደለም 4-5 ሽማግሌ ሙሉ ህዝብ ባሰልፍላት እንኳን አይበዛባት ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ እንዴት ከረማችሁ ጽናት ክፍል 178 ላይ ነው ያለን ማለት ነው ምን ተፈጠረ የሚለውን አብረን እናያለን እንግዲህ ኪራ ከየገጠር ቆይታውን ታስታወሰ በኋላ ወደ ከተማ ለመመለስ ባሰበው መሰረት ሚናን ይዞ ወደ ከተማ ወደ ቤቱ ለመመለስ ወስኗል ሆኖም የጽናት አባትም በደስታ ሸኝተውታል ማለት ነው ጽናትንም እየመረቋትና ካሁን በኋላ ግን ውጪ እረኝነት እንዳትወጣ ከብት መጠበቅ የለባትም ሙሽራ ነሽ ቤት ውስጥ ነሽ ነው እያሏት ነበረ እና ናሆሜ ደግሞ ሞቅ ደመቅ ባለው ሁኔታ እነ ኪራን ተቀብሏቸዋል ኪራንና ሚናን ማለት ነው ወደ ቤቱ ተመልሷል ኪራ ሁሉንም ነገር ደግሞ ማስተዋል ችሏል ሰኒ እንደታገተች ናት አሁንም ቢሆን በገታ ላይ ነው ያለችው ጽዮን ተጠርጣሪ ስለሆነች ፖሊሶች ይዘው ሊያስሯት ችለዋል ማለት ነው ቀጣይ ናቴም ስልክ ሚና ደውላለት ነበረ ታዲያ ከእንቡጢ ጋር አብረው ይሄዱ ነበር በመንገድ ላይ ወዲያውም ስልኩ ሲጠራ ስልኩን አንስቶ ሚና ናት በማለት ሊያናገር ሲል እንቡጢም እንግዲህ በቀናት ርር እያለች እየገላመጠችው ትገኛለች ሁለተኛም እኔ ፊት ቆመ ስልክ እንዳታወራ በማለት ተናግረዋለች ናቲ ደግሞ በቃ ቁጭ ብለህ አውራ ማለት ነው በማለት ለራሴ አስባለኝ ነው ብሏል ስልኩንም ይዛው ወደፊት ሄደች በኋላ ኪሱ ሲዳብስ ስልክ አልነበረም ወዲያው እንቡጥዬ እያለ ይከተላል ታዲያ ለሚና ምን ላምጣልሽ ስትለው ከተገኘ ግልገል ካልዛም አገዳ ሸንኮራ እያላት ነበረ አንተ ደግሞ ደህና ነገር አትመርጥም ወይ ብላ ሚናም ትናገረዋለች እንግዲህ ካገኘሽ ደስ ያለሽን ይዘሽልኝ ነይ በማለት ታዲያማ ግቢ ነበር ተተኩላየሁት እያለች ነበረ ስለ ሸንኮራው አንቺም ነይልኝ በቃ ሲል ነበረ እንቡጤ በሜዳው ላይ ትጮኻለች ብላ ከዛ ከኔ ነው ካንቺ ብሎ ወዲያውም ዞር ሲል ነበረ ስልኩን ቀምተው ሄደች እናትም አባት ውጭ ላይ ቁጭ ብለው ከብቶቻቸውን እየጠበቁ ነበረ ታዲያ ጽናትም ትመጣና ባዚነህ ታዲያ ጽናት እዚህ ሜዳ ላይ ነው እኮ ሲሉ ነው የመጣሁት ሲሉማ ሜዳው ናፈቀኝ ይሏታል እዚህ እኮ ንፋስ ነው ስትሏቸውም እስቲ ልለማመደው ብዬ ነው በማለት እንግዲህ ልጆች እስከዛሬ ድረስ አገዙኝ አሁን ደግሞ ታዲያ ጽናት አባትን ከብቶቹን መጠበቅ መለማመድ አለብኝም በማለት ሲነግሯት እኔ ያለሁ አይደለሁም ወይ ትላለች ጽናት አንቺ እኮ ከቤት መውጣት የለብሽም ሙሽራ ነሽ ይሏታል ቢሆንስ አባ
ምን ችግር አለው በማለት ስትል ሙሽራ ከቤት አይወጣም። ደግሞ እናትሽ ብትኖር ኖሮ ወተትና ማር እያበላችሽ ከቤት ውስጥ ነበር የምታስቀምጥሽ በማለት ምን ዋጋ አለው ይላሉ። አንተስ ምን አጎደልክብኝ አባ? አንተም እኮ እንደ እናት እንደ አባት ሆነን ያሳደግከኝ በማለት ጽናትም ቢሆንም እኔ እንደ አባትና እንደ እናት ብሆን ግን ማን እንደ እናት ይላሉ የጽናት አባት። ሁለተኛ እንደዚህ እንዳትለኝ አንተ ለእኔ እናትም አባትም ነህ በማለት ጽናትም ታዲያ ለኪሮቤል የሚይዘውት የሚሄደው አዘጋጅሽ ወይ ሲሏትም አዎ አዘጋጅቻለሁ፣ ዴቭም ባህዩ ጭኑለት እንደሚያደርስለት ነግሮኛል በማለት ነግራቸዋል። ጥሩ ነው ይላሉ። ታዲያ ድሮ ልጅ ሆነሽ ሽኮኮ ብዬሽ ወደ ገበያ ስንሄድ ካናቴ ላይ ቁጭ ብለሽ አቤት ሰው ብዛቱ ትይ ነበረ በማለት ይነግሯታል። ታዲያ እንደዚህ ሆነ አሳድገኝ አባ፣ እንደዚህ አድርገህ አሳድገኝ አላደረኩልሽም ወይ ትለኛለህ አይደለ አባ ስትለው አንቺማ እንዲሁ አመስገኝ ሆነሽ ነይ እንጂ እኔ ምን አደረኩልሽ ይሏታል። ደግሞ ሞግ ማረጌ ልታሳየኝ ነው በማለት በደስታ ይገልጹላታል። ታዲያ አባቴ ከዚህም በላይ እኮ ይገባሃል በማለት አኮራሽ ልጄ በማለት ጽናት ጽዮንም እንግዲህ ማንም ሰው የለም እዛ ትቀመጫለሽ ብላ ነበር ያመጣቸው ሙር። ታዲያ አጋጣሚ ሆኖ ነኪራ ስለሚመጡ ቅዱስና ራኬብ እቃ ይዘው መጥተው ነበረ። ሆኖም ከፍቷት ከበረንዳው ላይ ጥያቄ ጠይቃት ነበረ። በዛ ምክንያት ክችን ገብታ ጽዮን ቆማለች። ታዲያ እዚህ ባመጣሽ ከፍቶሽ ነው ወይ እዚህ የተቆምሽው ስትላትም ሌላ ሰው የለም ብለሽኝ አልነበረም ወይ ከኪያ ሌላ ስትላትም አዎ ኪያ ብቻ ናት፣ ዛሬ እኮ ቃል ያደርሱ መተው ነው ቅዱስ በማለት ኧረ አናቷ ላይ ይውጣባት ማንን ስትላት ራኬብን ነው ወይ ትላታለች። ከሷ ሌላ ታዲያ ማን ነው ዘሮጧ አለ በማለት ትሳደባለች። ሲሆንም ኧረ ይቅር ይበልሽ በማለት ሙሩም ታዲያ መሄድ ከፈለግሽ ቁልፉን ልስጥሽ ስትላት አዎ መሄድ ፈልጋለሁ ቦርሴንም አምጪልኝ በማለት ትናገራታለች። ብርቅም እንግዲህ ወስና ይመስል ጓደኛዋን ፍቅረኛዋን ልትሰናበተው መታ ከጊዜም በኋላ ላንተያይ እንችላለን ስትለው የልትሄጂ ነው በማለት ጠይቃታል። አላውቅም ብቻ ከዛሬ ጀምሮ የምንገናኝ አይመስለኝም፣ እኔ እኮ ከኔ ጋር ንጥፋ ብዬሻለሁ ብሎም ሲላት ከአንተ ጋር መጥፋቱ ጥሩ አይደለም፣ ምክንያቱም ተመልሼ ደግሞ ቤተሰቦችን ማየት ያስፈልገኛል በማለት ትነግረዋለች። ታዲያ ለማጋ ልጠፊ ነው ሲላት ከራሴ ጋር ስትለው ከት ብሎ ይስቃል። ታዲያ አንቺ ከገበያው መንገድ ውጭ ምንም መንገድ የማታውቂ ወዴት ብለሽ ነው የምትኮበልለው ሲላት አንተ አታስብ፣ እስከ ዛሬ ላላውቅ እችላለሁ፣ አሁን ግን ማወቅ አለብኝ በማለት ትነግረው ራሴን ላጥፋትም ሲላት ኧረ በስመ አብ በል ትለዋለች። ታዲያ በቀረኝ ጊዜም በደንብ አውቃለሁ በማለት ተነስታ ጥላው ትሄዳለች። ሰውየውም ታዲያ በጣም ተገርሞ ምን እያለች ነው ግን በማለት ደግሞ ጨክና አታደርገውም። እንዲህ እውነቷን ነው ሴትዮ ደግሞ ነገ ጠዋት አገኛት የለም በማለት ለራሱ እያወራ ነበር። ቁጭ ታዲያ ሚናም ብርቄን ፈልጋት ነበር። ፈልገሽ ነበር ወይ ስትላት አዎ ትላታለች። ምን አስብሽ ስትላት ምንም አላሰብኩም፣ ግን እኔ እኮ ራሴን ችግር ውስጥ እየከተትኩ ነው፣ አንቺ ሴት ግን አታስቢም እንዴ ለራስሽ ስትላትም አንቺ ማንሽና ነው እኔን የምትረጂኝ ብላ ብርቄም ትናገር። ታዲያ እኔ ጋለሞታ መባል አልፈልግም፣ እኔ የትም አልሄድም ስትላት ሚናም ታዲያ የዚህን ያክል ነው እንደ ጭንቅላሽን የተቆጣጠረው፣ በዛ እኮ ብዙ ሰው ያውቀዋል ወደ በረሃ ስለሚሄድ በማለት ትነግራታለች። ታዲያ ከተማውን እኮ እንኳን በዛብህ ማንም አይታወቅ፣ ማንም እርሱ በራሱ የሚተዋወቅ የለም፣ ሞኝነሽ ወይ በማለት ሚናም ትናገራታለች። ታዲያ እዛ ሄጅስ ምን ላይ ነው የምወድቀው ስትላት ስራ እስከምታገኝ እኛ ጋር ትቀመጫለሽ፣ ከዛም ስራ እንፈለግልሻል፣ ገንዘብም የለኝ ስትላትም ሚና እኔ እፈልግልሻለሁ ትላታለች። ታዲያ እውነትሽን ነው ስትልም አንቺ ግን ቤት አለሽ ወይ ብላም ትጠይቃታለች። አይ መንገድ ላይ ነው የምተኛው ትቀልጃለሽ ወይ በማለት ሚናም እኔም ጎዳና ላይ ልተኛ ነው ወይ ትላታለች። እንግዲህ ከሰማሽ ነይ ከዚህ በላይ ልረዳሽ አልችልም ብላ ሚናም ጥላት ትሄዳለች። ከተሰማ ጋር ከመሄድ ከሚና ጋር መሄድ ይሻለኛል፣ እሱም ከተማ ይለኛል እሷም ከተማ በማለት ብርቄም እያሰበች ነበር። አንድም እንግዲህ እንደታገተች ናት። አፏንም አስሮ አጠገቧ ያለው ቁጭ ያለው ልጅ ከዛ ምልክት ስታረግላት አፏን ይፈታታል። ምን ፈልገሽ ነው ስላት እባክህን ቁጭ ማለቱም ሰለቸኝ፣ መታጠብም አለብኝ የሰው ልጅ እኮ ነኝ በማለት ሰለቸኝ ትለዋለች። እዚህ መቅበጥ ካማረሽ የምታዘሽውን አድርጌ ከዛ እንደፈለግሽ ትሆኛለች ሲላት እሱን ተውና አንተ የት ነው የምትታጠበው? ታዲያ ትለምነውና በቃ
ሌላ ነገር አድርጋለሁ ብትይ እኔም አድርገውን አውቃለሁኝ፣ ቆይ ላምጣልሽ ብሎም ይወጣል። ሲሆንም ታዲያ ኪያ እየሸኘቻት ነበረ። ለምንስ ምሳ ሳትበይ ሄድሽ? ከኪያ ጋር ደግሞ አትስማሙም ስትላት ምን ላድርግ ጥምድ አድርጋ ይዛኛለች። ታዲያ ግማሽ መንገድ ከሸኘቻት በኋላ በቃ ልመለስ ብላም ትመለሳለች። ራኬብም ውጭ ላይ ቆማ ቅዱስን እየጠበቀችው ነበር። ታዲያ ያየችው ጫማ ግራ በመጋባት ይህን ጫማ የት ነው ያየሁት? ይህን ጫማ አውቀዋለሁ ስትለውም ቅዱስ እየጨለልሽ ነው ወይ ራኬብ ይላታል። እረ አይደለም እውነት አውቀዋለሁ፣ ይህን ጫማ የሴት ጫማ አይደለም እኮ ይሄ የወንድ ጫማ ነው። ቢሆንም አዎ አይቼዋለሁኝ አውቀዋለሁ በማለት ታዲያ ኪያ ወዲያው ስትመጣ ይህን ጫማ የማን ነው ብላ ስጠይቃት የስፊት ነው ትላታለች። ስላየሁት ነው ብላም ስትነግራቸው ምናልባት እዛ ቤት መጥቶ አድርጎት አይተሽ ይሆናል ሲል ቅዱስ ደግሞ ይሄ ጫማ እኮ ለስፊድ ብቻ አይደለም በትዕዛዝ የሚሰራው ሁሉም ያደርገዋል በማለት ይመልስላል። በአንድ በኩል ኪራ እና ሚና ወደ ከተማ ሊመጡ እየተሰናበቱ ነበር። ታዲያ ሚና ጋሽ በጣም ትናፍቁኛላችሁ በማለት እላችሁ ላይ ትጠመጠማለች። ቤቴ ክፍት ነው፣ ቤቴ ያልተዘጋም፣ ስናፍቅሽ ነይ በማለት የጽናትን አባት ይናገራል። ታዲያ ትቅርብሁት እሷ ሌላ መዘዝ ታመጣለች ብሎ ኪራም ሲናገር ኧረ እባክህ እኔ ያግዛችኋለሁ በማለት ትናገራለች። ቆይ አንቺ ምን ታግዣለሽ? አሁን ምን ትሰሪያለሽ? ብሎ ዴቭም ይጠይቃል። ከብት መጠበቁም እኮ አንድ ስራ ነው ብለው የጽናት አባትም ይናገራል። ኪራም ታዲያ ሚናም ከብት መጠበቁ እንኳን ቢቀርብኝ መፈለጉ ነው አበሳው ትላለች። ጽናትም ወዲያው ቶሎ ብላ መኪና እንዳያመልጣችሁ በሉ ሂዱ ትላለች። ዴቭም እንደዛው። ሚናም ታዲያ ጋሽዬ በጣም ይናፍቁኛል ደግሞ የመሬቱን ነገር አደራ በማለት ተሰነባብተው ታዲያ ሚናም ዙሪያውን ዞር ዞር እያለ አይ በቃ ቀርቻለሁ ስትልም ማን እየጠበቅሽ ነው ትላለች። ጽናትም አይ ምንም። ታዲያ ከኋላውን ኪራና ሚናም ጋሸንም እየተሰናበቱ ሚናም እየተደጋገመች ጋሽዬ በጣም ነው የሚናፍቁኝ በማለት ትጠመጠምባቸዋለች። ኪራም ጽናትን እቅፍ ሲያደርግ እንደ ኪራ አይበቃችሁም ወይ በማለት ተላቀዋል። ታዲያ ለሁሉም ተሰነባብተው መንገዳቸውን ወደ ከተማ አድርገዋል። ታዲያ ብርቄም ትመጣለች። ተሰናብትሻለሁ ብላኝ ነበር ስትላለች ለጽናት እኔ እነግርልሻለሁ በቃ ሂጂ በማለት ሸኝታቸው ተመልሳለች። አባቷም እዛ ድረስ ሂጂና ሸኛቸው ብለሽ እኮ እምቢ አልሽኝ ሲሏት አንተንስ ለማን ጥዬ አባቴ አንተን ላግዝ እኮ ብዬ ነው በማለት ነግራቸዋለች። ታዲያ እነ ኪራም ዞር ካሉ በኋላ ብርቄ ተከትላቸዋለች። ማንም ሰው አላያትም። ኪያም ታዲያ አጅሬው መጣ ትለዋለች ስፒድን። ታዲያ አንተ በቃ ሰው ያለህን አሰማም ማለት ነው ቅድምን ብዬ ነበር ስትለው ምን ብለሽ ነበር በማለት ይመልስ። ታዲያ ቤትም ላጸዳ ነው ውጣልኝ ስትለው ስፒድ ምን ነው ንጉስ የሚመጣ አደረግሽ እኮ ቅድም አጽርተሽልም እንዲ አሁን ደግሞ ድጋሚ ምን ያስፈልጋል በማለት ቅድም ፏፏ አድርገሽዋል እያላት ነበረ። ታዲያ አዎ ለዚህ ቤት ንጉስ ነው ስትለውም ማና ያደረገው ታዲያ ማን ሊሆን ያምርሃል ስትለውም እኔ ነኛ ይላታል። አንተ ደግሞ ማነ በማለት ኪያም ጠይቀዋለች። ግን ደግሞ አታበሳጭኝ በቃ ውጣ በማለትም እኔ ማን እንደሆነ አሳይሻለሁኝ ማንን ቀጥ አድርጌ እንደማስወጣችሁ እያለ ሲዝት እንኳን ኪያ ምንም ጥርጣሬ አልገባትም። ዝም ብሎ እያጨሰ ደግሞ ይዝታል አለምንም በማለት ነበረ። ናሆሜም ከአባቱና ከእናቱ ጋር በካፌ ደስ ብሏቸው ቁጭ ብሎ የተሳሳቁ ነበረ። ታዲያ እየተቀላለዱም እናቴ አረጅሽ በቃ ያረጅ ሰው እኮ ነው ቀስቀስ ብሎ የሚጠጣው አጠጭም ወይ እያሏት እናቱ ጋርም እየተሳሳቁ በመሀልም ስልክ ይደወልላትና የናሆሜ እናት ደረሽ ናይ ቀጥበይና ትላለች። ታዲያ ማንን ነው የምትቀጥሪው ብለው የናሆሜ አባትም ይቆጣሉ። ናሆሜም ታዲያ ስትመጣ ለምን ጠራሻት ይላል እናቱን። ትሰማለች ዝም በል በማለት ታዲያ ወንበርም አምጥታ እንድትቀመጥ ይጋብዟታል። ታዲያ እንኳን ደህና መጣሽ እንኳን መጣሽ ስትል የናሆሜ እናት ሙሩ እኮ የለችም ሙሩን ይዘሽ አትመጭም ነበር ወይ ሲሉ ነበር የናሆሜ አባት። እሷ እኮ ቤት የለችም እነ ኪራ ጋ ናት በማለት ናሆሜም ይናገራል። ታዲያ እንኳን ብቻሽን እንዳትሆኝ እንኳን የመጣሽ ብላ የናሆም እናት ስትናገር እረዛው ነበርኩ ትላለች። ታዲያ ታግዣችሁም ነበር ወይም ሲላት ናሆሜ እነሱ እኮ ለሰው የሚመጣባቸው አይደለም ድግሱ በጣም በሰፊው ነው የሚያዘጋጁት በማለት ትመልሳለች። ታዲያ የናሆም አባትም በቃ እናንተ ተጫወቱ እኛ እንውጣ በማለት ከናሆሜ ጋር ተያይዘው ይወጣሉ። ናሆሜም የምትፈልጉን ጠጡ እኔ እከፍላለሁ ብሎ ተከታትሎ ይወጣሉ። ታዲያ እኔ ስመጣ ነው እንዴ የሚወጡት ብላ ጽዮንም ትናደዳለች። የናሆሜ እናት ቆይ እኔ እስቲ ቆይ ልከተላቸው ምን ሆነው ነው በማለት
ትከተላቸዋለች። የራሳችሁ ጉዳይ ታዲያ እኔ ስለመጣሁ ነው እንደሚወጡት በማለት ጽዮንንም ትናደድ። ሰኒ የሚያገታት ሰውዬ ውሃ አዘጋጅቶላት የምትታጠቢ ክፍል አዘጋጅልሻለሁኝ ይላታል። ታዲያ ማሰብ አቁመሃል ወይ? እንዴት አድርጌ ነው የምታጠበው? ፈታኛ ትለዋለች። ይኸውልሽ የሆነ ነገር አደርጋለሁ ብትይ እህቴን ኢንሳኝን እኔ አለቅሽም በማለት ማስጠንቀቂያ ይሰጣታል። ታዲያ አንተ ፈርታኝ ነው እንደዚህን ያክል ማስጠንቀቂያ የምትሰጠኝ በማለት ትናገራለች። ካዲያ ሰኒንም እጇን ከፈታ በኋላ እግሯን እሷ ራሷ እንደምትፈታ ትነግረውና ጎንበስ ስትል አያዞራትና ወደሱ ትደገፋለች። ስፔድም ይመጣና ምን እየተካሄደ ነው እዚህ? እጇንም እግሯንም ፈተ ብሎ ልጁ ላይ ያፈጥበታል። አባትም ቁጭ ብለው ምነው ልጅ የቀረች ሲሉ ወዲያው ትመጣለች ጽዮን ናት። ታዲያ የት ሄደሽ ነው ልጅ የቆየሽብኝ ሲሏ ከልጆች ጋር እኮ እያወራሁ ነበረ ተገኘች ሲሏት ኧረ ማንም አየኋት የሚል ሰው እንኳን የለም። በዛብህ እንኳን ምንም የጠፋው አይመስልም ጨካኝ በዛብህ ክፉ ነው። ግን ደግሞ እሷ የት ሄዳ ይሆን ምን ሆና ሲሆን እያሉ ተጨንቀው ነበር። ደህና ቦታ ላይ እስከሆነች ለእሷ ጥሩ የሚሆንላት ከሆነ ይሁን፣ ግን እንደው ደህና እንዳደለች በማለት የጽናትም አባት ያስባሉ። ከባዛብህ ጋር ንክኪ አያስፈልግም፣ ምን እንደሚያስብ ራሱ አይታወቅም በማለት ጽናትም ኪራም ከቤት ደርሰው እነ ክያ ተቀብለዋቸው እየተጫወቱ ነው ቤት ውስጥ። ታዲያ ሚናን እንዴት ያላወቀኝ ሰው የለም አይደለም እኔን ልጄንም አውቀውልኛል እያለች እኔ በጣም ገርሞኛል እያለች ሙሩም እየተቀላለዱ ከሳሎን ቁጭ ብለው ታዲያ ኪራንም አምሮብሃል እያሉ ጓደኞቹም አብረቅርቅሃል ይላሉ። ታዲያ እዛ ምግብ የሚበላው እኮ በቀን ስንት ጊዜ ነው? እዚህ በቀን አንድ ጊዜ ነው የምናገኘው በማለት ሚናም ትናገራለን። ታዲያ አንቺ ዙሪያውን እየዞርሽ ሽርወኛ እያልሽ ከዛም ስትበይ በማለት ኪራም ያዋርዳታል። እሳይ እንኳን ያልኮኝ እያሉ እየተቀላለዱ ቁጭ ሚናም ታዲያ ለምን አይወዱኝ ሁሉን ነገር አሟልቶ የሰጠኝ ነኝ እኮ በማለት ናሆሜም ከፈጣሪ ጋር ተነካኪን ታይ እንጂ ይላል። ብርቄም ተከትላ መታ እንግዲህ የሰፈሩ ቤላው ቤት ሁሉ ነገር አስደንቋት ቤት በቤት ላይ እንዴት አርሰው ነው የሚበሉት በማለት እየተመለከተች ሳለ ስፒድ ይመጣል። እሱም እያቀላለደ ሳለ ጭሱንም ሲያጨስባት ኧረ እባክህ እንዲሁ ዝም ብለህ ነው የምታወነው ይሉታል። ዶክተር አዞልኝ ነው በማለት ይቀልድባታል። እኛ ሳንባችሁ ይነካል እንዲህ አይነት እንዳታጨሱ ይባላል። እዚህ ደግሞ መድኃኒት ነው ተብሎ ታዘዘ እንዲህ ከተማው በማለት ብርቄም ትመልሳለች። ታዲያ አወዛግቦና እንደዛ እንደ ቀልድ አድርጎ የያዘችውን ፌስታል መንጭቋት ሮጧል። ቆይ ወረቀቱን ካገኛችሁ በኋላ ምን ልታደርጉ ነው ስትል የስፒድ ህልም ይሳካል ማለት ነው። ታዲያ እኔን ከለቀቃችሁኝ እኮ ትታሰራላችሁ ትላዋለች። እሱን በህልምሽ በማለት ምን ልታደርጉ ልትገሉኝ ነው እያለች ጠይቀዋል። አቶ ተሰማም በጣም የቋዘኑ ነው በብርቄ መጥፋት የት ሄዳ ነው ብለው በጣም አዝነዋል። ታዲያ ዴቭን ቁጭ ብሎ ሰላም ነው ወይስ ምን ሰላም አለ ይላሉ። እንዴ ይችን ቀን እኮ የሚያት ብዙ ሰዎች ያላዩት አሉ ደግሞ ተመስገን ማለት እንጂ ይላል። ለምን እንዲሆን ጠብቀህ ነው ብርቄ እኮ አልተገኘችም ሲለው ቆይ አንተ ባለቤቷ እንኳን እንዳንተ አልተጨነቀም አንተ እንዴት ለምን አስጨነቀ ሲለው እንደ እሱ እንድሆን ትፈልጋለሁ ወይ በማለት እኔ እንደሱ አረመኔ አይደለም በማለት አቶ ተሰማም ይናገራሉ። ታዲያ በመሀል ያለውን ባላውቅም ግን ደግሞ ሰው አይን ውስጥ መግባት ጥሩ አይደለም በማለት ይመከራል ዴቭም። ታዲያ ቤተሰቦቿን ጋር ጠየቅኩኝ ሲለው ቤተሰቧን በጠዋት ጠይቄ ነበር ግን የለችም አሉ። እነሱንም አስጨነኳቸው። እሷ እኮ ነግራኝ ነበር እኔ አልተረዳኋትም እንጂ በማለት አቶ ተሰማ በጭንቀት ውስጥ ይገኛል። ጽዮንና የናሆሜም እናት መንገድ ላይ ሲሄዱ ፖሊሶች መጥተው የነ ናሆሜና ቤተሰብ ቤት ይጠይቃሉ። ታዲያ ማንም ሰው የለም እኛም ወተናል ሲሏቸው ጽዮን የምትባል ይዛ እንደምትኖር ጠይቀው እኔ ነኝ ስትል ፖሊሶች ይዘዋት ሄደዋል። ለናሆሜም እንግዲህ ከምሩ ጋር ቁጭ ብሎ ሳለ ስልክ ተደውሎለታል። ታዲያ ከሰኒ መታገት ጋር እጅሽ አለበት ብለው ነበር ያሰሯት። ብርቄ ብትጮህም ማንም አልደረሰላትም። እቃዋን ይዞባት ሄዶ ሚናን ብቅ ብላ እየፈለገቻት ሳለ ሳገኛትና እዚህ ጠብቂኝ አላልኩሽም ወይ የት ሄደች ነው ስትላት እቃዋን ሌባ እንደወሰደባት ትነግራታለች። እንግዲህ በቃ ተወስዷል ነይ ግቢ ስትላትም እናመልክት ለፖሊስ ብትላት ሚና ማን ብለን እናመለክተዋለን በቃ እኔ እሰጥሻለሁ ልብስ በማለት ቡና ማፈላልሻለሁ ብላ ወደ ክፍሏ ይዛ ገብታለች። ክፍሏም ቡና የፈላችላት ብርቄ ግን እያለቀሰች ነበረ። ስንሳንቲብም ልብሷም በጣም ተወስዶ ስለተወሰደባት በጣም አዝናል። ምናም ታበረታታትና ምግብ ልስራልሽ በቃ ከዚህ ክፍል እንዳትወጪ ኪራ ሲነሳ ቀስ ብዬ ነግሬው እጠራሻለሁ በማለት ጥላት ትወጣለች። እሷ ግን እያለቀሰች ነበረ። ተሰማዬ ባየህ እንግዲህ ሆኜልሃለሁ በማለት ታዲያ የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን?
ላይክ፣ ሰብስክራይብ፣ እንዲሁም ሼር፣ ኮሜንት አበረታቱኝ ያልኩ ወገኖች ሰላማችሁ ይብዛ በያላችሁበት። መልካም ቆይታ ይሁንላችሁ። ባይ ባይ። ላይክ ሰብስክራይብ አድርጉኝ ወገኖቼ፣ አትርሱኝ ማለት ነው። ላይኳን ገጨት አድርጋችሁ ለፉኝ።